ኢትዮጵያ ገብታ ነበር ትንሽ አሞኛል ብላ ነበር አይ ቲንክ እሷ እንደ ትንሽ ነው ያየችው ግን ነገሩ የሚመስለኝ ስር የሰደደ ህመም ነበር ብቻ ማሳደግ ልጅ ከባድ ነው ሲንግል ማምነት ከባድ ነው እውነት ነው አንቺ የዴዚ እናት የሚባለው ዜድ በየቦታው ተቆስማን ቦልደረ ማግዚያብን አረ በጣም ይደብራል እንዴት የኔ እናት አውራው ትግሬ ወንድ ግን አስዋ ባል ነጭ ዱቄት ሰላም እንዴት ናችሁ የሚዲያችን ቤተሰቦች በትላንትናው ዕለት እንግዲህ አንድ አሳዛኝ ዜና ሰምተናል በቲክታክ የምታቋት ዴዚ ወይም ደግሞ ከፍቅረኛዋ ጋር በመሆን አሌክስ እና ዴዚ በሚል ኮንተንት የምናቃቸው ሁለቱ ጥንዶች እንግዲህ የዴዚ እናት በትላንትናው ዕለት በድንገት እንዳረፈች ወይም ህይወቷ እንዳለፈ እንግዲህ አንዳንድ መረጃዎች እየተናፈሱ ነበረ መረጃውም የእውነት ምንጭ እንደሆነና እናትየውም እንዳረፈች ተረጋግጧል እንግዲህ ለዴዚ ወይም ለሟች ቤተሰቦች እንዳለ መጽናናትን በሚዲያችን ስም እንገልጻለን ለሟችም ነፍስ ይማር ነፍሷን በአጸደገነት ያኑርልን ስል በሚዲያችን የተሰማንን ጥልቅ ሀዘን መግለጽ እንወዳለን ይሄንንም አስመልክቶ በርካታ ሰዎች አንዳንድ ትችቶችን እያስነሱ ነው ያሉት ዴዚ ከእናቷ ጋር የነበራትን ቁርሾ ወይንም ደግሞ አለመግባባት በማንሳት እናትየዋ ከፍቅረኛዋ ጋር እንድትሆን አትፈልግም ነበረ ህይወትሽን ኑሪ ትምህርትሽን ተማሪ ትላት ነበር በዚህም ምክንያት በእናትና ልጅ መሀል አለመግባባት መኖሩን አንዳንድ ሰዎች እያነሱ ሶሻል ሚዲያው ላይ የተለያዩ ዝግቦችን እያስነሱ ነው ያሉት ይሄንን መረጃ የምናስዳምጣችሁ ነው የሚሆነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ ሼር ያደርጋችሁ አብራችሁን ኢትዮጵያ ገብታ ነበር ትንሽ አሞኛል ብላ ነበር አይ ቲንክ እሷ እንደ ትንሽ ነው ያየችው ግን ነገሩ የሚመስለኝ ስር የሰደደ ህመም ነበራት ስር የሰደደ ህመም ነበራት ያው እግዚአብሔር አልፈቀደው እኛ እንደ ኢትዮጵያውያን የምንለው ነፍስ ይማር ብቻ ነው የምንችለውን ነገር ዴዚን ማገዝ ነው በቃ ማገዝ ነው ዴዚን እውነተኛ ሰው ከሆነን ሁሉን ነገር ትተን እቺን ማገዝ ነው እግዚአብሔር ያጽናሽ ማለት ነው አለቀ ከዚህ ውጪ የሚል ሰው ካለ ለናቱ የማይሆን ሰው ነው እግዚአብሔር ምስክሬ ብቻ ማሳደግ ልጅ ከባድ ነው ሲንግል ማምነት ከባድ ነው ይሄንን እናት ሳትኖር ደግሞ የበለጠ ከባድ ነው ዛሬ ያጨበጨበልሽ ዛሬ የስ ብሎ እናትሽን ሲሰድብ የነበረ ነገ ስትቸገሪ እናትሽ ጂጂኪያ ልጇ በዛ ልክ ብትጣላ ዛሬ ግን ቢያንስ ልጆቿን እቅፍ አድርጋ ይዛላታለች ዴዚ ማን ነው የሚይዝላት ማንም እናንተ ነገ እንርዳት ቆሻሾች ናችሁ ሌቦች ናችሁ መርዞች ናችሁ አስመሳዮች ናችሁ እናት መከታ ብቻ ሁሉን ገበና ሸፋኝ የፈለገ ነገር ቢሆን ይሄኛው ገማ ብላ ቆርጣት ትጥልም እናት ከነ ቆሻሻችሁ አሁን ዛሬ ትናደድ ዛሬ የፈለገ ነገር ትበል እንጂ እኛኮ ብዙ ሚስቴኮች አጥፍተን እኮ ቤተሰቦቻችን ቃውሪ ብለው እኮ ግን ልንወድቅ ስንል ደግሞ ብድግ አድርገው አያችሁ ፋሚሊ ደግሞ ትንሽ እንትን ያለው ፋሚሊ ሲሆን ደግሞ ውድቀታችሁን አይፈልግም ሞር በቃ ሶኬ ሆነ አይደለ ታሰይ የሚል ፋሚሊ ቤተሰብ ወሳኝ ሴት ልጅ ይልጅ የፈለገ አፍቅሪ ቤተሰብሽን ግን ያዋረድሽ ጊዜ ለወንድ ብለሽ አፍቅሪ ሂጂ ቤተሰቦችሽን ግን ተሳስቶ እንዲናገር እንዳታደርጊ ቤተሰብሽን እናትሽን ፋሚሊሽን የሰደበ ጊዜ ላንቺ ወንድ አይሆንም እሱ አንቺን ካፈቀረ ቤተሰቦችሽን ሊጠነቀቅ ይገባል አንቺ ስትባልጊ እንኳን ኖ ሊል ይገባል ወንድ ማለት ያ ነው እንጂ አንቺ ስትባልጊ yes ሂጂ ፑሽ ከናትሽ ጋር እንዳትነጋገሪ እናትሽን ነው ወንድ ልጅ ቤተሰቦቹን ሲያዋርድ ካየሽው እኔን ይወደኛል ብለሽ እንዳትጠብቂ እናቱን ሲወድ እህቶቹን ሲወድ ሲያከብር የዛን ጊዜ አንቺንም ይወድሻል እንጂ ቤተሰቦቹን ሲሰድብ ለቤተሰቦቹ ሪስፔክት ሳይኖረው ስታይ
የስ ምናምን የምትይ ከሆነ ነገ አትኖሪ። ያንቺንም እንዲከበሩ አድርጊ፣ የሱንም ቤተሰቦች አክብሪ፣ እንዲያከብርም አድርጊው። ባለጌ እንኳን ሲሆን ሲጥስ እንኳን ኖ መሆን የለበትም። ተጠላልቶ ከቤተሰብ ጋር እንዲኖር እንዳታደርጊ። ዛሬ ይመስልሻል እንጂ ነገ አትኖሪ። ውሸት ነው። አያከብርሽም። ቤተሰቦችሽን ሊያከብር ይገባል። አንቺም የሱን ቤተሰብ ልታከብር ይገባል። እስቲ ተጣልተሽ ተለያይተሽ እንኳን ለምን ይሄ ነገር አይኖረንም? እኛ ለምንድን ነው አበሾች ይሄ ነገር ለኛ ላይ የማይሰራው? ሰው እኮ ሳይስማማ ይለያያል። ኦፍ ኮርስ ግን ለምን ለመገዳደል እንሞክራለን? ለምን በስነ ስርዓት አንለያይም? ለምን ከሱ ፋሚሊዎች ጋር ጥሩ ነገር ለምን አይኖረንም? ከአንቺስ ፋሚሊ ጋር ለምን ጥሩ አይኖር? በቃ የሰው ልጅ ይፋቀራል፣ የሆነ ታይም ላይ ይለያያል። አለመስማማት የመጨረሻው ደረጃ ሲደርስ ልጅሽ ላይ መቼም አንቺ እየተባልሽ ከምትኖሪ በቃ ግን በሰላማዊ ሁኔታ መፈታት ቢችል ለምናሳድጋቸው ልጆች ለልጆች የምናስብ ከሆነ ልጃችንን የምንወድ ከሆነ በብስጭት ሰው ብዙ ነገር ይኳኳናል፣ ብዙ ነገር ይነጋገራል። ግን ከዛ ከብስጭቱ ደግሞ ወጣ ስንል ማድረግ ያለብን ምንድነው? ልጃችንን እንወድ የለ ልጃችን እንዳይጎዳ አይደለም የምንፈልገው። ለምን ሴቷ ቀዝቀዝ ብላ ወንዱን ወደ ራሷ ለምን አታመጣው? ወደ ራሷ ማለት አብሮ መኖር ሳይሆን ጀስ ለልጆቿ እየተገናኛችሁ ለምን እራት አትበሉ? እየተገናኛችሁ ስለ ልጆቻችሁ ለምን አታወሩ? ለምን ይሄ ቢኖር ምን ችግር አለ? ወንድምሽ ወይ እህትክ ለምን መኳን ይቻላል እኮ። እንደውም የበለጠ እኮ መከባበር ይኖራል። እኛ ግን ሁሉ ጊዜ በቃ ማህይሞች፣ ደንቆሮች ይሄ ከኋላ ያለን ነገር ምናምን ከባድ ስለሆነ ከቤተሰብ ምናምን ይዘው ተዋርሰን ይዘን እንመጣው ነገር ግን ነው ያና እናደርግ። ባደጋገር ላይ ተቀምጠን ለምን እኔ ሁሉ ጊዜ ሰው እንደዚህ ከባሉ ጋር ምናምን ተለያይተው ምናምን እንትስል ሲታዩ በጉርጥ ምናምን ትምህርት ቤት ሊያመጡ እሱ ከምናምን ለምንድን ነው እንዲህ የምታደርጉት? ለምን ቀርባችሁ አታወሩም? ልጆቻችሁን ከወደዳችሁ ዋይ? ይህንን ጥያቄ ጠይቃለሁ እኔ። ለምን ምን ችግር አለው? ለምንድን ነው እኛ ሁሉ ጊዜ አግሬሲቮች የምንሆነው? ለምን? ልጆቻችሁን ከወደዳችሁ እውነቴን ነው የምላችሁ የሚያዋጣውም ያ ነው እንዴ። እኔ ነገ ድክም ሲለኝ እኔ ሲያመኝ ለምን ብቻዬን እሆናለሁ? በፍቅር ከሆነ እኮ ወይ እንደዚህ ሆኗል እንደዚህ እንትንና ልጃችን ደስ እንዲለው በ15 ቀን አንድ ቀን ወይ በወር አንድ ቀን እራት እንብላ ልጃችንን ይዘን ምን ችግር አለው? ሌላም አግብቶ ከሆነ ከሷ ጋር ሰላም ፈጥራችሁ የእናንተ ህይወት አይቀጥልም። በቃ ግን መርዞች ነን እኛ። መርዞች ነን እኛ። ሁሉ ጊዜ ኔጌቲቭ ነገሮችን ነው የምንወደው። ይሄ መባላት መጣላ ኧረ በስመ አብ ኧረ ሺህ ዓመት ላይ ኖር። እውነት እንደዛ አትሁኑ። ኤንዌይስ ግን እኔ ያንን እውነት ነው። አንቺ የዴዚ እናት የሚባለው ዜድ በየቦታው ኧረ በጣም ይደብራል። እንዴት ነሽ? ኧረ ብዙ ሰው እያወራል አለን። እኔ አልሰማሁም። እኔ ዝም ብሎ የጠላት ወሬ ቢሆን ዝም ብዬ ከመሬት ተነስቼ ማውራት አለብኝ። ሪከርድ የሚያደርገው ስቶሪ ላይ እኮ የሆነ ስቶሪ ፖስት አይቻለሁ። አሞናል አንገባም ብለው ነው ስቶሪ ያደረጉት አሉ እኮ ኖ ጥቁር አድርጋለች። ግን ቤተሰብ ከሆነ ወደ እናቷ ዘሎ ወደ እናቷ የሚጠላት ሰው ከሆነ አይኬድም። ጋይስ እርጉዝ ናት እቺ ልጅ። በእርግዝና ታይም ላይ ድንጋጤ ምን እርግዝናው ላይ የሚፈጥረው ነገር አይታወቅም። ሳታጣሩ ለምን ታወራላችሁ? ኢየሱስ ኢትዮጵያ ገብታ ሕክምና ላይ ኩዊን ሪከርድ ፖስት አይቻለሁ። አሁን ያየሁት እኔ ያላወቅኩት ነገር ደግሞ ከመሬት ተነስቼ እኔ ማውራት የለብኝም ግዴታ። አሁን ገብቼ መንከራ ያስቦልኝ አንተ ሪከርድ ለማድረግ እንትን ለማድረግ በቃ ለኔ ስድብ ምናምን ደሳለሽ ወይ እንደዚህ ምናምን ለምን ደስ ይልሻል አንቺ? እኔ ምን አውቃለሁ? እነዚህ ምን አውቃለሁ? በእናትህ
ደንቆሮች እሱማ አይባልም። በሰሞት ይከሰታል። እንደዚህ ለሰው እንኳን መርዶ እንኳን እኮ ስንነግር እኮ አግባብተን አሳስቀን ምናምን ነው። ገባችሁ? ድንጋጤ ስለሚፈጥር ያው ምችል ሌላውን አሜሪካ ሄዳለች፣ ብቻዋን ያለችው ከሱ ጋር እንኳን አይደለም። መርዶስ ቢነገር ቤተሰብ አላት አይደል? ዘመድ ምናምን አላት አይደል? የሚነግራት ነው። ቲክታክ ምን አባቱ ቲክታክ ያለ እኮ ግሪሳ እኮ ነው። ለምንም ለዚህ ለወሬና ለቀልድ እንጂ ለሌላ ለምን ያገለግላል? ለእናት በጣም የሚደብረው አካዛችን ታውቂያለሽ ወይ? በጣም ደግሞ ትናንትና ከእነ እንትና ጋር እያየኋት ነበር ላይ ከነ መቼ ነው አቡፋኖ ጋር ምናምን አይቻታለሁ። ትናንትና ነበረች ከነ ሳሪ ዳጣ ጋር እና ሳሪ ዳጣ ቢፍሩቶች ደክሞኛል አሞኛል ስትላት ቢፍሩት ምናምን እያለቻት ነበረ። ማናት ሳሪ ዳጣ? ረጁ አላቃቸውም ሁለቱም። ከነ እንትና ጋርም ነበረች ከነ ማን ይሄ ሀቢብ የፋሲካ ጋር ምናምን እየተጫወተች አይቻቸው። የዱባይ ሴቶች እንደምታረጊ እና በእናትህ ቶጆ ከራንተ ደግሞ ምን ነው እኮ አላቃቸውም እኮ ነው ያልኩት። እናንተ ማንም ፈራጅ አይደላችሁም። ዜድንም መናገር አችሉም። ተው ምን አረገች? ዜድ ምን አረገች? ቲክቶክ ግን ይደብራል በጣም በኢየሱስ ስም። አንዳንዴ ፈርዘር እንሄዳለን ግን እዚህ ቲክቶክ ላይ ስንት ሰው ነው ያለው? ስለፈጠራችሁ ጌታ እንደው ስለፈጠራችሁ ጌታ ስለ መድኃኒዓለም ብያችኋለሁ። ስለ ሰማዩንም ስለ ምድሩንም ስለ ዘረጋው ብያችኋለሁ። ተው ይቺን ከዛሬ ጧት ጀምሮ የምታወሩት ወሬ ተው፣ ይቅር። እኔ ይሄንን የምነግራችሁ በኋላ ጸጸት ይሆንባችኋል። ጌታን ነው የምላችሁ። አሁን በዚህ ዴዚ በምትባለውና በእናትየው ጉዳይ ላይ ገብታችሁ ምንም አይነት ወሬ ይቅርባችሁ። የመጣ ወሬ ሁሉ እኮ አይወራ። ስለዚህ አታው ሌሎች በአሁን ሰዓት የዴዚን እናት የተናገሩ ሰዎች ተጸጽተው እየቀበጣጠሩ ባለ ሰዓት ማለት ነው። እናንተ ደግሞ አሁን ገብታችሁ ቤታችሁን እየከፈታችሁ ስንት የሚወራ ወሬ እያለ ስንት የሚደረግ ነገር እያለ ይሄንን ወሬ እንደ ትልቅ ነገር አድርጋችሁ ገብታችሁ ወይ ዴዚን የምትናገሩ አንዳንድ ቃላት የምትናገሩ ሌላ ተጨማሪ ጸጸት በህይወታችሁ ታመጣላችሁ። ይቅር። ይሄ አሁን የሚወራ ወሬ አይደለም። ይሄ የሚወራ ወሬ አይደለም። ሁላችንም እኔ አሁን የተሰማኝ ስሜት አለ። የሆነ ያሰብኩት እኔ እናት ነኝ አውቃለሁ። እናት ስለሆንኩ አውቃለሁ። አይደለም እንደዚህ ልጄ ዋት ብሎ ሲናገረኝ የሚሰማኝን ስሜት አውቃለሁ። ስለዚህ ይቅር። ሁሉን ነገር ተው። ሂዳችሁ ራሱ አትኮምቱ። እኔ ለባለጌዎች አላችሁ ኦልሬዲ ቪዲዮ ራሱ ስላየው ነው ሪካርድ አድርጋችሁ ልከላችሁ። ባለጌዎች አላችሁ፣ አንደርስታንድ አደርጋለሁ። ባለጌዎቹ ባለጌ ሆኖ ሲቀመጡ፣ ሌሎቻችሁ ግን ድንገት ኖርማል ነው ብላችሁ የምታወሩ ካላችሁ እንደ ምናምን ነገር የምታስቡ ካላችሁ ይቅር። ቤታችሁን ከፍታችሁ አታውሩ። የዴዚንም ስም አትጥሩ። ስለ እናትየውም አትጥሩ። ምንም አትበሉ። አለበለዚያ ሌላ ተጨማሪ ጸጸት። ዴዚ ደግሞ አንድ ብቻዋን አይደለችም፣ ሁለት ነፍስ ነው። የሁለት ነፍስ ጸጸት ጭንቅላታችሁ ውስጥ እንዳትከቱ። ይቅር ወገን። እንዴ ሳንወድ በግዳችን እኮ አንዳንዴ መካሪ ሆነ የሚወራም አይደለም ምንም የሚልም አይደለም ምንም አይደለም። እኔ በበኩሌ ሀናቡ ቲክቶክ ላይ የመጣ ወሬ ሁሉ የሚወራ አይደለም። እኔ አላወራም። ማውራን ወሬ አውቃለሁኝ። ዝም ብዬ ቲክቶክ ላይ የሆነ አጀንዳ መጣ ተብዬ ዘልዬ የሰው ስም አላነሳም፣ አላወራም። ሲሰጠኝ ራሱ የሆነ አጀንዳ ሀናቡ ይሄ አጀንዳ አለና ይሄንን ወሬ ታወሪያለሽ ስትሉኝ ኖ አምን ሰው ነኝ። አውቃለሁ ምን ማውራት እንዳለብኝ ምን ማውራት እንደሌለብኝ አውቃለሁ። አንዳንዴ የምናወራው ወሬ ዋጋ የሚያስከፍለናል። አሁን የምታወሩት ወሬ ባለፈው ሲሆን የነበረው ዛሬ የጸጸታቸው ሰዎች አሉ። አሁን የዚችንን እህታችንን ማለፍ ሲሰሙ የጸጸታቸው ሰዎች አሉ። እመኑኝ። ትላንት ሌላ ነገር ብለው ዛሬ ደግሞ ሌላ ነገር እያወሩ ያሉ ሰዎች አሉ። ይጸጽታል። በጸጸት ደግሞ መኖር ቀላል እንትን አይደለም። ይሄ ቀልድ አይደለም። በጣም ነው የሚከብደው። ሰላም ታጣላችሁ። ገባችሁ? ስለዚህ አሁን ደግሞ ሌላ ጸጸት ሌላ ነገር ከሚመጣባችሁ አትለፍፉ፣ አታውሩ፣ አትፍረዱ። ልጅቷን ተዋት ብያለሁ። ተዋት። አያገባኝም። ስለ ዴዚ ማውራት ሞራል አለሽ? የዴዚና የእናቷ ጉዳይ አዎ፣ ተጣልተዋል እናትና ልጅ። አዎ፣ እቺ ልጅ አገባችሁ፣ ወደደችው። እናት ከመቀበል ውጭ አማራጭ የላት። አሳድጌ ግዴታሽ። ማንም እናት አባት ልጅ ማሳደግ ግዴታ አለ። ባናት ተተከል መርጠን የወለድከው እግር ተከፍቶ ነው የተወለደው። ማናችንም እኔ የማሳደግ ግዴታ አለብኝ። እኔ ነኝ የወለድኩ። ልጆቼ ፈልገው አልመጡም። እኔ ነኝ የማሳደግ ኃላፊነት አለብኝ። እኔ ስላሳደግኩሽ በሬ መንገድ እንጂ ሄው ነው አይኪድም። የነጃት የምትባለውን ክፋት እግዚአብሔር ምስክሬ ዛሬ አየሁ። ማታስተውል ጭንቅላት የሌላት ደነዝ እና ክፉ ሴት እንደሆነ ዛሬ አየሁ። ልቅ አፏን በሙት ላይ በሬሳ ላይ ትለቃለች። ያዘነች እስከ ዛሬ ለምን አልተናገርሽም ታዲያ? ለእናትየው ካዘንሽ እስከ ዛሬ የት ነበርሽ? ወፍ የለም ማለት ልክ ሰው ሲሞት ጠብቆ እንደዚህ የሚሉ
አውሬዎች አሉ፣ ቆሻሾች አሉ፣ በዘር የሚወስዱ ማን አባ ነው ዘረኛ። ከዛን አሁን አዛኝ እንዳትመስሉ ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ተቆራርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እያላከች ልጄን አገናኙኝ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? እንደዛ ነው ነገሩ። ኤኔስ ዴዚ ለዴዚ ሼር አድርጉላ። ዛሬ ቪዲዮ ለቀቅ ያለው ነው። ተስማው አማርኛ በደንብ መስማት ትቻለሽ ዴዚ፣ አውቃለሁ ነው። አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኛው ነው። ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌ ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አድርጉ። የምን ራሷን ማጥፋት ነው። አታጠፋም። ለምን እንደምታጠፋው ረግጣ የጣችበት ቤት አይደል? አሁን ለምን እንደምታጠፋው ለመነን አይደል? ብሎክ ተደርገናል እንዴ? ራሷን እንድታጠፋ ነው። የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁን ከገደለ ሰው ጋር ትታረቃላችሁ። ድምጽ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ደጋጊ መጮት ዓለምሽ ነው። ወጥተሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ። አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም። እኔ እንደውም ክሎዝ አይደለም ከቤተሰብ ጋር። አባቴን በልጅነት ነው የሞተው። ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ ዓለማችሁ ነው፣ ልጃችሁ ዓለሞቻችሁ ናቸው። ቤታችሁ የምትሰሩት፣ ስልካችሁ፣ መጠጡ፣ ድራፍቱ፣ ቢራው፣ ጥብሱ የምትበሉት። ቤተሰብ ግን እናንተ ናችሁ ዓለሞቻችሁ። ዴዚ የተሸወድሽው እዚህ ጋር ነው። ዓለምሽን ሲሰድቡብሽ እንዴት ዝም ትያለሽ? አያውቋትማ እነሱ። የታውቃት ነው እናትሽን? ስሟን ራሱ አያውቁም እኮ። ልጅ ብላ ማሰብ ስትጀምር መቼም በባዶ ሜዳ ታሳስረኛለች አትልም። ያልሻት ነገር ስላለ ነው። ወይ በጣም ደጋግማ ደውላብሽ ለፖሊስ አመለክታለሁ ምናምን ብለሽ ይሆናል። ይሄ መሆን እንደነ አይ እንግዲህ ቲንክ ዩ ሶ ማች ለደኔ ልክል የፈለግኩት ለነገሩ እንትን ቼክ አላደረገኝም። አሁን እንዴት ነሽ እንኳን አላልክም። ምንም ችግር የለም። ብቻ ምንም ቢሆን የሞከርክልኝ ነገር ስላለ እሱ ለሁለት ቆጥሬ እና ያው ቤታችሁን በልተናል ምናምን ያው ፋሚሊ እና አሁንም የምናደርገው ነገር የለም። ወደፊት ህይወቷን ማጠናመች በቃ ያው ዴዚ ሄዳለች። እንግዲህ በቃ አሁንም የምናደርገው ነገር የለም። ወደፊት ህይወቷን ማየት ነው። ወር ይሻረጉላክ እና በቃ እኛ ደህና ነን። እናትሽ እንደዚህ ተስፋ የቆረጠሽ ጊዜ ነው አምሲክ ማለት ነው። ብላክ አድርገኛለች። ግን እንደዚህ የገዛ እናትሽ እንደዚህ ስትል ያኔ ነው ታመም ያለው ማለት የነበረብሽ። እኔ ብላክ አድርገኛለች። ግን እንደዚህ ዴዚ ተምራት ሁለት ቁጥር በሚለው ጻፍ ነው ታነባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው። ድንገት እያደረገ ብላክ እያደረገ ነው። ጓደኞች አሉ ግን ኢትዮጵያ ሊሄድ ጓደኞች አሉ ምናምን እያለች ነው። አንቺ መሲ የምትባይ ሴትዮ፣ መሲ ጂጂ የምትባይ ደንቆሮ ልጅ ናት የምትይው። የወር አበባ ካየሽ በኋላ ልጅነት የለም። ልጅማ አይደለችም። ልጅ እንዳልሆነች እኮ አርግዛ አሳየችሽ እኮ። ልጅ እንዳልሆነች ደርሻለሁ ብላ እኮ አርግዛ አሳይተሻለች እኮ። እዚህ ጋር የተባለው ነገር እኮ መብት ነው። ከፈለገችው ማግባት መውለድ መብት ነው። ግን እና በእናታችሁ ውሳኔ የማትስማሙ ከሆነ ኖ ብላችሁ ውጡ። ከቤት ውጡ፣ ችግር የለውም እኮ ከምትፈልጉት ሰው ጋር ኑሩ። እናታችሁ ግን እንደዚህ አይነት ስሜት እንዲሰማት ማድረግ የለባችሁም። ውሳኔ ላይ አትግቢ። በግልጽ እኮ ማውራት ይችላል። ማም እንዲሁም ፈረንጅ ቤት ያሳደገቻት እናቷን አትረዳለች። እማ በእኔ ውሳኔ እንድትገቢ አልፈልግም። እኔ እከሌን መርጫለሁ። አለቀ። በአደባባይ ማሰደብ አያስፈልግም። እና እናንተ አለንልሽ ነይ እና እንድትሉ አትፈልጊኝ እና ጻፍላት ፕሊዝ። በቃ ዝም ብለህ በዚህ በእንትና ዳይሬክት ሜሴጅ አድርጋት ማርጋት እና በቃ የእናቷን ድምፅ እያሰማሁሽ ነው። እዚህ ጋር እንደንቆሮ ማን ነው ስሟ? አሁን ሚት ያደርጋችኋል። እሺ ኤኒዌይስ ስለወጣ ነው ከላይ ይመቻችሁ። እንዳልኳችሁ የዛሬን ፖስት ሄዳችሁ ለዴዚ ላኩላት። ይመቻችሁ። እናቶቻችሁን ቤተሰቦቻችሁን አታስከፉ። ማንም ሰው ሳይኖር እነሱ ነበሩ። ውሳኔያቸውን አለማክበር ሌላ ነገር ነው። ውሳኔያቸውን አታእሽ። በእነሱ ውሳኔ አትሂዱ።
ግን በአደባባይ አታስጧቸው፣ በአደባባይ አትዝጓቸው፣ ፊት አተንሷቸው። ሰምታችኋላ? አመሰግናለሁ። ቻው በሉ። ሄዳችሁ ዛሬ ለቀቁላችሁ፣ ለትውስጥ ይሆናችኋል። ሄዳችሁ እዩት። ለዴዚ ላኩላት፣ ብሎክ አድርገሽኛል፣ ለዜድ ላኩላት። ወይ ዜድ ስለምታደርስላት አካውንትሽ የምትቆጣጠረው እሷ አይደለች ወይ? ደግሞ ሰው በምትነግረው ልክ ጊፍቱም ጌሙም ሲጠፋ ምን እንደምታረግ ታያላችሁ። ቻው። ዝርያ ኮሜንት ላይ የዴዚ አያቷ ሊሆን ይችላል እያሉ ነው። አያቷ ባረገው አይታማ ነበር በጣም ናፈቀችኝ ብላ አፋውጥታ ነው ለሰላም ነገረችው። እግዚአብሔር ይመስገን። ሰላም ነሽ? ላስገባሽኝ አመሰግናለሁ። ችግር የለም። እንዴት ነሽ? አይ የዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትናንት ወዲያ ማታ ነው ያረፈችው። ምን እውነት? እግዚአብሔርን እኔ ልጅ እናት ነኝ። እመቤቴን የልጅ እናት ነኝ። አዲስ አበባ ነው የሞተችው? አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት የወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት ዊንጌት አካባቢ። አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበረና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ያለው ለዛ ነው ይፋ እንደዚህ ያልተደረገ የነበረው እንጂ ቤተሰብ ሁሉም ያውቃል። ዴዚም ፖስት እኮ አድርጋለች ለተወሰነ ጊዜ አሞኛል የለውም ብላ። ወይ ዴዚ በእናትሽ ግርሳ እያወራችሁ ስለነበረ ውሸት አይደለም። ከትላንት ወዲያ ነው ማታ ነው ያረፈች የነበረው። ትላንትና አስክሬን ምርመራ ሐኪም ቤት ነው ያለው። ዛሬም እንደዛው እና ወንድሞቿ እህቱ ዴዚ የሰማችሁ መች ነው? አሜሪካ ናቸው። እነሱ እስኪመጡ ድረስ እየተጠበቀ ነው። ዴዚ የሰማችሁ መች ነው? ሳሰማ ትቀርና ቤተሰብ ሁሉም ሰምቷል። ቤተሰቦቿ የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይ ሰማ ይችላል ተብሎ ሊደበቅ ይችላል። ዴዚም ጥቆ ካደረገች ያው ዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ በሙሉ ወዲያው ነው የሚሰማው። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው። በጣም ሳትታመም ነው ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትም እና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ምን አይነት ወደ ቤትም አልመጣም። ምን አይነት ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው እንደዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወጉ ሳልደነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ፣ ክበሪ። አከብርሻለሁ፣ ወድሻለሁ። መቼም አልዋሽም። በቅርብ የምናሳዝነው እናቶች እና ብዙ እናቶች ደግሞ ብዙ አትስጡ። የራሳቸው እኔ አሁን የሚቆጨኝ ምንድነው ብዙ መስጠቴ ነው። በቃ ህይወቴን ላይፌን አለመኖሬ የራስ የሆነ ነገር አለማድረጌ ለነሱ በቃ 24 አወርስ ለነሱ መስጠት የለብንም። በቃ እኔ ለእናት የምመክረው ምንድነው 24 አወርስ ለልጆች አትስጡ። በቃ አትስጡ። በቃ የራሳችሁን ህይወት እየኖራችሁ የራሳችሁን ትምህርት የራሳችሁን ስራ ቀጥላችሁ የራሳችሁን ፕሮጀክት አድርጋችሁ ምናምን አይ ልጄ ትማርና እኔ አልማርም፣ አይ ልጄ ብቻዋን እንዳትሆን እኔ አላገባም። ኖ 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 አግቡ፣ ኢንጆይ አድርጉ። መሄዳችሁ አይቀርም። ከሄዱ ሄዱ ነው። በቃ ይሄ የኢትዮጵያ ኮሚኒቲ ባህላችን የያዘንን ነገር አታርጉ። ማግባት ካለባችሁ አግቡ፣ መስራት ካለባችሁ ስሩ። ለነሱ ጊዜያቸውን ትንሽ ጊዜ ስጡ፣ ለራሳችሁ ጊዜ ስጡ። እኛ ትልቁ ችግራችን ገረድ ነው የሆነው። ገረድ በቃ አይናቸውን ጥብቅ ብለን አብረን መተኛት ነው። አብራችሁ አትተኙ። ለምን አንድ ቀን ጣል አድርጓቸው እነሱ ሌላ አቅፈው ነው የሚሄዱት። ይህንን አትርሱ። በቃ ምክንያቱም እድሜያችሁን አትደግሙትም። ሁለተኛ ጊዜ 30 ነው አይመጣም፣ 40 ነው የሚሆነው። 40 ነው የሚሆነው እንጂ 30 አይሆንም፣ 50 ነው የሚመጣው። ቆዳሽ እየተሸበሸበ እንጂ እየተወጠረ አይደለም የሚመጣው። እያንዳንዱ ታይምሽን ልጅሽን አክብሪ፣ ለልጅሽ የሚሆነውን ነገር አድርጊ፣ ጥሩ ኢንቨስት አድርጊባት፣ ትምህርት ምናምን። ጊዜሽን ግን አትስጫት። ጊዜ ሙጠጥ ብሎ ግን አትስጫቸው። ጊዜሽን ለሚገባው በቃ በልክ ጊዜሽን ለባልሽ፣ ጊዜሽን ለትምህርትሽ፣ ጊዜሽን ለስራሽ፣
ጊዜሽን ለጸጉርሽ ጊዜሽ አንቺም ሪላክስ እያደረግሽ ምክንያቱም መሄዷ የማይቀር ስትሄድ ደግሞ መጥፎ አካሄድ የምትሄድም አለች እና ቴክ ኬር። የዚህሽ ልጅ ነገር ከመጀመሪያውም ማለት ነው የእናትየዋ ጥፋት ነው። ምክንያቱም እናትየዋ ኤክስፔክት ያደረገቻት ልጅቷን አፍና ይዛ የፈለገችውን ነገር አድርጋ ነው ያሳደገቻት። ከዛ በኋላ ሶሻል ሚዲያ ስትጠቀም ልጇ እንደምታመልጣት ማሰብ ነበረባት። እቺ ደግሞ ከማምለጥም አልፎ ደግሞ ጭራሽ ፉል ታይም ቲክታከር ሆነች እና ብዙ ነገር አየች፣ ብዙ ሰው ለመደች፣ አበሻ ለመደች ምናምን ነገር እና በዛ ምክንያት እሷ በምትፈልገው መንገድ ልትሄድላት አልቻለች። ከእጇ ወጣች ማለት ነው። ያኔ ማሰብ ነበረባት፣ ራሷን ማረጋጋት ነበረባት። ወደ እሷ ሴታፕ ለመምጣት መሞከር ነበረባት። ነፍሷን ይማርና በጣም ትልቅ ስህተት ነው። እኔ የዛን ጊዜ ራሱ በጣም እናገር ነበር። በተረፈ እኔ ልጅቷን ይቅርታ አድርጉልኝና ዴዚ ራሷ ማለት ነው ላይክ አይኖ አማርኛ አችልም ውጭ ነው ያደገችው ምናምን፣ ግን ንቃተ ህሊናዋ በጣም ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮችን ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? እኔ ያለ 18 ዓመት ካለፈ በኋላ በራስ መራመር ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንይደም ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው የማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀኝ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየቁት ከእናቷ ጋር ታርቃለች ይችልች። በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም፣ ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በእሱ ነው ያዘንኩት። ኢቭን እሱ ተውት እሺ፣ እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አረ ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለሱስ ቤተሰቦች ጥሩ አልነበረም? ለምን የሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላቅም ታሪኩን የሱን ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለነሱ ራሱ ለሱ ቤተሰቦች ጸጸት ነው፣ ለሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ። ኢንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም በአካባቢም ያለ ሰው ኖ እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። እንዴት እኔ ያልፈቀድኩት ምናምን የሚለው እንደዛም ሆኖ ግን የሆነ ሰዓት ላይ መታ ትታረቃለች፣ ወደ ቤተሰቦቿ ትመለሳለች። ይህን ነገር እንድታረግ እንኳን መፍቀድ ነበረበት፣ ማረግ የራሱን ጥረት ማድረግ ነበረበት። እውነቴን ነው የምለው። እናትና ልጅን ለያይተ የምትወስዳት ሴት ምንድነው የምትጠቅም? በዛ ላይ አሁን በእርግዝናዋ ምንም የማታውቅ ልጅ ልጅቷ ችግር አለባት። እኔ ኖርማል አትመስለኝም፣ ይቅርታ አድርጉልኝና እችን አይነት ሴት አፍነ ወስደህ ከእናቷ አራረቀ፣ መጨረሻው ይሄ ሆነ። የሱስ ቤተሰቦች ምንድነው የሚሰማችሁ? ይሄ በጣም ለሁሉም ትምህርት ነው። ልጅ ሆናችሁ እናት የሆናችሁ ልጆቻችሁ በጣም ቴክ ኬር አድርጉ። በዛ ላይ የማይሆን መንገድ መሄዳችሁን በቃ አለመመለሳቸው ካሰባችሁ መራቅ የለባችሁ፣ መጠጋት ነው ወደ እነሱ ሴታ። በተለይ ቅድም እንዳደረገችው ሮማን ውጭ ሀገር የሚያድጉ ልጆች ችግር አለባችሁ፣ አይሰሙሽም። 16 ዓመት ካለፋቸው መስማት ያቆማሉ። በቃ ኢግኖር ነው የሚያደርጉ። ጊዜ ካንተ ጋር አይኖራችሁ። በነሱ ሙድ ለመሄድ መሞከር መቻል አለበት፣ መላመድ መቻል ባይመጠብ ከእድሜያችን እኩል እንኳን ባይሆንም ነገር የሚያደርጉት ነገር ለማወቅ ለመስማት መረዳት። የእናትየዋ ጥፋት እንደው ነፍሷን ይማርና ያ ነው መረዳት ነበረባት። አትሊስት ብትሄድ አሁን እርጉዝ ናት፣ ማርገዟን እንኳን እርግጠኛ ነኝ ማርገዟን ልትነግራት ትችላለች ምናምና። ያኔ እንኳን መጠጋት እልም መያያዝ ነበር የለባትም። እውነት ነው በስትረስ ሊሆን ይችላል ይሄ ነገር የተፈጠረ። ደም ብዛት ሊኖር ይችላል፣ ስኳር ሊኖር ይችላል፣ ብዙ ነገር ይኖራል። ስትረስ ማለት ደግሞ ከበሽታ ጋር ሲታከልበት ከባድ ነገር ነው። መጨረሻው ጥሩ ላይሆን ይችላል። ባይዘዌ በሽታህን የምታስታምመው አይምሮ ንጹህ ሲሆን፣
በዛ ላይ የገዛ ልጅህን ማለት ነው። አሁን ስታወሩ ነበር 2 ልጅ አላት ምናምን አይመስለኝም። 1 ልጅ ነው ያላት። 1 ልጅ እያለች ስታወራ እኔ ሰምቻለሁ። በአይኗ እኮ ነው የተወሰደባት ነው። ኧረ ቪዲዮ ሁሉ እኮ አለ ከወንድሟ ጋር ሊሆን ይችላል፣ ግን እኛ ያየነው አንድ ነው ግን ይሰማል። ከዛ በኋላ ግን ማለት ነው ቆይ አንዴ ልጨርስልሽ እንትላ ከዛ በኋላ ግን ማለት ነው ላይ ልገባ ነው የኛ ቆይ እንዳገቢ ኖ ስፔስ ቆይ ልጨርስና ትገቢያለሽ። እና ይሄ ልክ አይደለም መሆን አልነበር። እኔ ጣቴን የምቀስረው ልጁ ላይና የልጁ ቤተሰቦች ላይ ባህል ወግ አለን። ውጭ ሀገር ይኖር እሱ ከኢትዮጵያ ያደገ ልጅ ነው አይደል? ሽምግልና መላክ እንዴት እንደሆነ ያውቃል አይደል እንዴ? የቤት ዘመድ ነገር ያውቃል አይደል? በዚህ ደረጃ አንዳንዴ ሲይዝ እኮ የሆነ ሰዓት ላይ እኮ መቀየር አለበት። እኛም ማናቀው የእናትየዋ ጥረት ሊኖር ይችላል በመሃል ላይ። ይሄ ልጅ ሆልድ እያረጋት ይሆናል። እቺ ልጅ አፍኖባት ይዟት ሳትሞክር አይሆንም። ስለዚህ ጭራሽ በበሽታዋ ላይ ስትረስ ሲጨመርባት ለዚህ ነገር ዳርጓት ይሆናል። በጣም ነው የሚያሳዝነው። ይሄ በጣም ብዙ እናቶች ውጭ ሀገር ለምታሳድጉ እናቶች እንዲህ ጨምልዳችሁ የምትይዙት ልጅ ማለት ነው የሆነ ሰዓት ያመልጣችኋል። ስለዚህ ሲያመልጧችሁ አይ ምናምን ብላችሁ ግትር ከማለት በእነሱ ሙድ ለመሄድ መሞከር መቻል አለባችሁ። ግትርነት አያዋጣም። በዛ ላይ የራሳችሁን ታይም ደግሞ አሳልፉ። ልጅ ሲያድግ ጥሏችሁ ነው የሚሄደው። ይሄ ግልጽ ነው። ውጭ ሀገር የሚያድግ ልጅ ለልጅሽ ብለሽ ባልሽን ታባረሪያለሽ አይደል? እኔ ልጅ ያለ በቃ ልጄን አሳድጋለሁ። ልጅሽ ግን ጥሎሽ ሲሄድ ብቻሽን ነው የምትቀር። ይሄ በጣም ትምህርት ነው መሆን ያለበት ውጭ ሀገር ለምታሳድጉ ልጆች። እንኳን ጥሏችሁ ሊወጡ ቤት ውስጥ ሆኖ የእናንተ ልጆች አይደሉም። የራሳቸው ሙድ ነው የሚያራሙት። የራሳቸውን ነገር አያወሯችሁም። አንድ ቃል ነይ ቢይ ነይ ቁጭ በይ ነው የምናውቀው ነገር። ስለዚህ ወደ እናንተ ክሎዝ ለማድረግ መሞከር አለባችሁ። እያንዳንዱ ሴታፓቸውን የሚንቀሳቀሱበትን ነገር ማወቅ፣ የሚሄዱበት ቦታ ላይ በተሻለሽ መጠን አብረሽ መሄድ አለብሽ። አለዛ እንዲህ የምታራርቂያት ከሆነ እንደ ዴዚ እናት ልጇ ከጇ ታመልጣታለች። አንዴ እቺ ልጅ እኮ ሶሻል ሚዲያ ላይ ስትመጣ እኮ ከነጅቦ ጋር ማውራት ጀመረች፣ መቃለድ ጀመረች፣ ገንዘብ ለመደች ምናምን ጀመረች፣ ሚዲያ ቀረባት ምናምን፣ አመለጠች። በቃ አታስፈልገኝም እናቴ። ብዙ ጊዜ ይወራል መኪና ገዝታላት ምናምን። ለሷ መኪና ምንም ማለት አይደለም። ከሱ በላይ እኮ እድሜዋን ጨርሳባታለች እሷ ልጅ ላይ አይደለም፣ ህይወቷን ጨርሳባታለች። አንድ ቀን እርጉዝ አግብታት እንኳን ስታገባ እርጉዝ ሆነ ልጇን ብታይ እኮ ደስተኛ የምትሆን እናት ነበረች ከእጃችን ያመለጠችው። ስለዚህ ብዙ እናቶች ትምህርት ሊሆን ይችላል በዚህ አጋጣሚ ነው የምለው። በተረፈ ይሄ ልጅ ተጠያቂ መሆን አለበት፣ መውቀስ አለበት፣ መናገር አለበት፣ መቶ ህዝብን ይቅርታ ማለት አለበት። በዚህ አጋጣሚ እውነት ለመናገር ተሳስቷል። ትክክል ነገር አይደለም ያደረገው። እናትና ልጅን አራርቀ ቢቀርበትስ ምን ያደርግለታል እንዴ? እኔ እናቷን ጠልታ የምትመጣ ሴት ነኝ ምን ታደርግልኛለች? ከኔ በላይ እኮ ህይወቴ ውስጥ ከፈለችላት እኮ እናቷ ናት አይደል? እንደምንም ብላ እንድትስማማ። 1 አመት ቀላል አይደለም፣ እርግዝና ቀላል አይደለም። ይሄን እኮ የሱ ቤተሰቦች ይሆናል እኮ ስለ እርግዝና የምተው እናት የሚባል ነገር እያላት ማለት ነው ልጅ። ስለዚህ ልጁንም በጣም ይቅርታ ማለት አለባት። ቀደም እንደተባለውም ሶሻል ሚዲያ ላይ መምጣትም የለባትም ከዚህ በኋላ። እንናገራታለን፣ ዝም አንልም። ይሄ እንደዚህ አይነት ነገር እየተለመደ ይመጣል። ቤተሰብን መናቅ እየተለመደ ይመጣል። እዚያውን ላሉ ልጆችም አሁን ሰው ውጭ ስላደገች ነው ምናምን አስተዳደጓ ነው ልንን እንችላለን። ኢትዮጵያ የሚያድጉ ልጆች እንደዚህ አይነት አስተሳሰብ እንዲኖራቸውም አንፈልግም። ስለዚህ ልጁ መጥቶ ይቅርታ መጠየቅ አለበት። አለዛ ጊፍት እየሰጣችሁ የምታበረታቱት ደግሞ እናንተ ህዝቦች ናችሁ። ባይዘው ከእናት የተራራቀችን ልጅ አይ ታይ ወደ ቤተሰብሽ ተመለሽ እንደማለት ምድረ ቲክታከር ጌሟን እንድጫወት እንዳታጫውታቸው ብለው ዝም ብለው እንትን ሲሉ ነበር። የዜግነት ግዴታቸውን መወጣት አልቻሉ። በመሀል ቤት እቺ ልጅ አጣናት፣ እቺ እናትየዋን አጣናት። አሁን እቺ ዴዚ አትጠቀም፣ ባይዘው አትጠቀም። ወንድ ልጅ ነው ልጁ ደግሞ ይቅርታ አድርጉልኝ አጭቤ ነው የሆነ ሳቻው ሚላት ይመስልኝ። አትጠራጠሩ። ብቻዋን ነው የምትቀረው፣ ብቻዋን ነው የምታጨበጨበው። እቺ ህፃን ልጅ አሳቅፏት ጭራሽ ማለት ነው። ልጁ በጣም ስማርት ልጅ ነው። እንዲሁ ሲታይ ራሱ በጣም ያስታውቃል ከንግግሩ። በዛ ላይ ስርዓት የለውም ደግሞ አንደበቱ የሚስብ አይደለም ደግሞ አነጋገሩ ንቀት አለበት። ሰው ስለሚከተል ጌም ስለሚሰጥ ጌም ሰው ትንቃለህ። በጣም ይንቃሉ። ባይዘው እንደዚህ አይነት ሰዎች ባይዘው እየገባ መናገር አለብን። በጣም ህዝብ ላይ መጸዳዳት የለባችሁ። በጣም ይንቃል። በቃ ይንቃሉ፣ ይጠግባሉ። ሰው ያየናል፣ ሰው ጊፍት ይሰጠናል ብሎ ማለት ነው። ስለዚህ እንደዚህ አይነት ሰዎች ማለት ነው ይሄ ልጅ አሁን በጣም በዚህ ነገር ተጠያቂ ማድረግ አለብን። ይሄን ነገር ላይ እንደውም ማሰብ መቻል አለበት። ወጥቶ ይቅርታ መጠየቅ አለበት። በተረፈ ነፍሷን ይማር። በጣም ያሳዝናል። በጣም ነው የሚያሳዝነው። አመሰግናለሁ። ምናልባት እዚህ ጋር ጥያቄ ያለኝ አሁን ለምሳሌ አዶናይም አይተው ከሆነ
ጃኒን እንትን ካለ በኋላ በዜማ ቀይሮ ነበርና አሁን ዴዚንም ይቀይራታል የሚል ተስፋ አለ ማለት ነው። ሊሄድ ይችላል። አራት አስቀኝ ቦምባስቲክ አዶናይ እስክስታ ወራጅ ነው እንደምታውቀው። ህዝቡን 23 እያሰረ አጀንዳ እየሰጠ ሚዝ ነው። ተናገርን እኮ አጀንዳ እየሰጠን እኮ ነው ዥው ዥው የሚለው። አንድ የሰራቸው ነገር የለም እኮ አይደል? አሁንም ጃኒን ትቶ አሁን ስለ ጃኒ ቅድም አውርተናል። አሁን አዘል ላይ ነኝ ያሉት እና ስለ ጃኒ ብዙ አወራን ቅድም አይደል? ግን የእሱም ያስታውቃል እስክስታ ወራጅ ነው። በቃ ቅድም እንደተናገርኩት ነው። አጀንዳ ይሰጡናል፣ ከዛ ለራሳቸው ያመቻቻሉ፣ ህዝብን እንትን ይከፋፍላሉ፣ ቢራቢሮ ምናምን እያሉ ከዛ የሆነ ችግር እንዳይፈጥርባቸው ከሶሻል ሚዲያው ላለመራቅ የሆነ ነገር ፋውል ሲሰሩ አይታል። ባለፈው ሙስሊሙን ትግራይ ያሉ ሙስሊሞችን አብረ ተናገር ከክርስቲያን ጋር ሲባል ምንድን ነው ያለው? ሪቨርስ ነው ያደረገው አይደል እንዴ? እንደ ማይክል ጃክሰን። ለምንድን ነው እንደዛ ያደረገው? አሉኝ ሰዎች አካውንት አይዘጋም፣ ፎሎ ቀነሰ፣ ወዲያው 44 ብሎ አላቸው የሆነ ግሩፕ ፈንቅለው ያስወጣል። እዛ ግሩፕ ላይ ገባ ባይዘው አላቸው እንትን ላይ ይሆናል። ከዛ በኋላ ኮፒ ሊንክ ምናምን ተባለና እንደገና አንሰራራ። ቲም ወርክ ነው የሚሰሩብን። 44 ብሎ ለጥፈው አዳሚ ታቶ አድርጎታል። ሁሉንም እንደዛ እያደረጉ ነው የሚጫወቱብል። ባይዘው ተናጋሪ የለም ብሎ ነው። ተናጋሪ የለም፣ ለትውልድ የሚያስብ ሰው የለም። እኛ ብቻ እንቀጠልበት ቲክታኩን። ቲክታክ ማለት ለማንም ኦፕን የሆነ ነገር ነው። ይሄን ያህል ዕውቀት ያለውም ሰው የለበትም። እዚህ ዕውቀት ያላቸው ሰዎች አይታዩ። ቦታው ነገርየውንም እየተጠቀሙበትም አይደለም። እንዳለ ዕውቀት የሌለበት በሆይታ በጮጮታ ምናምን ነው አየሩን ይዞ እየተቆጣጠረ እያጫጫኸው ያለው። ገባ? ይሄም አዶናይም እንደዛ ነው። አየር ይዛል፣ ያጫጫሃል። ነገ ይመጣና ደግሞ ያለቅሳል።